ሰላም ተማሪዎች እንዴት ናቸው? በተከታታይ ቪዲዮዎች የስድስተኛ ክፍል የሂሳብ ትምህርት እየተማርን እንገኛለን። አሁን የመጨረሻው ምዕራፍ ላይ ምዕራፍ 6 ደርሰናል። ጂኦሜትሪ እና ልኬት ይለናል። በዚህ ምዕራፍ የአንግል አይነቶችን ትለያያላችሁ፣ የጎነ ሶስት ምስሎች ተገጣሚነትን አሳይታችሁ ታረጋግጣላችሁ፣ እንዲሁም ጎነ ሶስት ምስሎችን ትስላላችሁ ማለት ነው። ንዑስ ምዕራፍ 6.1 አንግሎች ይለናል። አምስተኛ ክፍል ስለ እነዚህ ስለ አንግል፣ ስለ አንግሎች ምድባ፣ ስለ ልኬት፣ አንግልን መግመስ እነዚህን እንደተማራችሁ ታስታውሳላችሁ አይደለ? በዚህ ምዕራፍ ደግሞ ስለ አንግል በሰፊው እንማራለን ማለት ነው። እነዚህ የግሪክ ቋንቋ ፊደሎች አነባበቦች እነዚህ ማወቅ አለባቸው። እቺ አልፋ፣ ቤታ፣ ጋማ፣ ዴልታ መሆናቸውን እነዚህ በደንብ ማየት አለብን። አሁን ስለ አንግሎች በደንብ በሰፊው ስለምንማር ማለት ነው። ተዛማጅ አንግሎች ይለናል። እሺ በአምስተኛ ክፍል ስለ ማዕዘናዊ አንግል፣ ሹል አንግል፣ ዝርጥ አንግል፣ ዝርግ አንግል፣ ጥምዝ አንግል በማለት በደንብ ተምረናል አይደለ? አሁንም መነሻ በማድረግ እነዚህ አቀማመጣቸው መነሻ በማድረግ የተለያዩ አንግሎች አይነቶች አሉ። አንደኛው ጉርብት አንግሎች ናቸው። ጉርብት አንግሎች የሚባሉት ሁለት አንግሎች ጉርብት ናቸው የሚባሉት የአንድ የጋራ ነጥብ መነሻ ኑሯቸው ከዛ አንድ የጋራ ጎን ሲኖራቸው፣ አሁን እዚህ ጋር አልፋና ቤታ ጉርብት አንግሎች ናቸው። ምክንያቱም እዚች ጋር አንድ መነሻ ፖይንት አላቸው። ከዛ በተጨማሪ ደግሞ አንድ የጋራ ጎን አላቸው። ይሄኛው ወለ ማለት ነው። ወለ የጋራ ጎናቸው ነው፣ መነሻ ነጥባቸው ወ ነው ማለት ነው። ስለዚህ አንግል አልፋና አንግል ቤታ ወይም አንግል ሀወለ እና አንግል ለወመ እነዚህ ጉርብት አንግሎች ናቸው ማለት ነው። አሁን እዚህ ጋር ታችኛው ደግሞ ጉርብት አንግሎችን እነዚህን ለዩ ይባላል። አሁን እዚህ ጋር አንግል አልፋና ቤታ፣ ቤታና ጋማ እነዚህ አልፋና ቤታ፣ አልፋና ቤታ፣ ቤታና ጋማ እነዚህ ጉርብት አንግሎች ናቸው። ምክንያቱም አሁን አልፋና ቤታ አንድ መነሻ ነጥብ አለው፣ ወ አለው፣ አንድ የጋራ ጎን አለው። ቤታና ጋማም እንደዛ አንድን መነሻ ነጥብ አለው፣ የጋራ ጎን አለው። እንደዚህ እያልን አሁን ግን አልፋና ጋማ አይሆንም። ምክንያቱም የጋራ ጎን መነሻ ነጥባቸው አንድ አይነት ቢሆንም የጋራ ጎን የላቸውም። ወይም ምን እናደርጋለን? ሀ ወለና ለወጠ እንደዚሁ አንግል ሀ ወለና ወለጠ ጉርብት አንግሎች ናቸው። እንደዚህ እያልን መለየት እንችላለን። ጀርባ ጅርብ አንግሎች የሚባሉት ደግሞ ምንድን ናቸው? ሁለት ቀጥታ መስመሮች ሲቋረጡ የሚመሰርቱት ጉርብት ያልሆኑ አንግሎች ናቸው። አሁን ለምሳሌ አንግል ሀ ወሰ፣ አንግል ሀ ወሰ እና እቺ አንግል ሀ ወሰ እና እቺ ወይም አንግል አልፋ ማለት ነው እና ለወሰ ለወመ ለወመ ወይም አንግል ጋማ እነዚህ ጀርባ ጅርብ አንግሎች ናቸው ማለት ነው። የተመሰረቱት በሰለና ሀመ ሲቋረጡ ማለት ነው። ነጥብ ላይ ሲቋረጡ ነው። አልፋና ጋማ ጀርባ ጅርብ አንግሎች ናቸው ማለት ነው። ሌላ ጀርባ ጅርብ ለምሳሌ ቤታ አለ እና ዴልታ ማለት ነው። ሁለት ቤታ እና ዴልታ። እሺ ቀጣያማዊ አንግሎች የሚባሉት ሁለት አንግሎች ልኬት ድምር 90 ከሆነ አሁን ለምሳሌ እንደዚህ ስለን እዚህ ጋር አልፋ አለ፣ እዚህ ጋር ቤታ አለ። የሁለቱ ድምር 90 ነው አይደል? ስለዚህ እነዚህ አንግሎች ቀጣያማዊ አንግሎች ይባላሉ። የሁለቱ አንግል ድምር 90 ከሆነ ማለት ነው ቀጣያማዊ አንግሎች ይባላሉ። አንዱ የሌላው ቀጣያማዊ ነው ማለት ነው። አሁን ለምሳሌ እዚህ ጋር አንግል ሀና አንግል ለ ቀጣያማዊ ነው፣ ምክንያቱም 40 እና 50 ሲደመር 90 ስለሚሰጥ ማለት ነው። እዚህ ደግሞ አንግል ለወመ እና አንግል ሀወለ እነሱም ቀጣያማዊ ነው፣ ምክንያቱም 60 እና 30 90 ስለሚሰጥ ማለት ነው። ዝርጋማዊ አንግሎች የሚባሉት ደግሞ ሁለት አንግሎች ሲደመሩ 180 ከሆነ ድምራቸው ማለት ነው። ሁለቱ ዝርጋማዊ አንግሎች ያንዱ የሌላው ዝርጋማዊ አንግል ነው ማለት ነው። አሁን እዚህ ጋር ቤታና አልፋ ዝርጋማዊ ነው፣ ምክንያቱም ሁለቱ ሲደመሩ 180 ስለሚሰጥ። አንግል ወና አንግል መም ዝርጋማዊ ነው፣ ምክንያቱም 140 እና 40 ሲደመር 180 ስለሚሰጥ ማለት ነው። እሺ አሁን እዚህ ጋር 120 ዝርጋማዊ ስንት ነው? የ120 ዝርጋማዊ ከ180 ላይ 120 ስንቀንስ 60 ነው። ስለዚህ 60 ነው ማለት ነው።
አሁን እዚህ ጋር አልፋና ቤታ ጀርባ ጀርብ አንግሎች ናቸው። አልፋና ቤታ እኩል መሆኑን አሳዩ ይላል። አልፋና ቤታ እኩል ይሆናል 180 ዲግሪ ነው፣ ዝርጋማይ ነው። ቤታ ሲደመር ጋማ 180 ዲግሪ ነው፣ ዝርጋማይ ነው። አልፋ ሲደመር ጋማ እኩል ይሆናል ቤታ ሲደመር ጋማ፣ ምትክ መተካካት ስለሚያሳየን ማለት ነው። ስለዚህ መጨረሻ ላይ አልፋና ቤታ እኩል እንደሆነ ያሳየናል ማለት ነው። እሺ ንዑስ ምዕራፍ 6.1.2 ምንድን ነው የሚለን? ትይዩ መስመሮችና አንግሎች ይለናል። እሺ ትርጓሜ 6.5 ቆራጭ መስመር የሚባለው ሁለት ወይም ከዚያ በላይ ቁጥር ያላቸው መስመሮች በተለያዩ ቦታዎች ነጥቦች የሚያቋርጥ መስመር ነው። አሁን ለምሳሌ እንደዚህ ሁለት ትይዩ መስመሮች ቢሆን ይሄኛው አሁን እዚህ ጋር እንደዚህ ማሳያችሁ ይሄ ቆራጭ መስመር ይባላል ማለት ነው። እሺ ምሳሌ 5 መስመር መ የመስመሮች ለና ሰ የዚህና የዚህ ቆራጭ መስመር ማን ነው? መ ነው ማለት ነው። እሺ በዚህ መሰረት የተመሰረቱት አንግሎች 8 አንግሎች ናቸው። እዚህ ጋር 1 2 3 4 5 6 7 8 ማለት ነው። ፍርቅ ውስጣዊ አንግሎች የሚባሉ ጉርብት ውስጣዊ አንግሎች ያልሆኑና በቆራጭ መስመር ተቃራኒ ጎኖች የሚመሰረቱ ናቸው። አሁን ለምሳሌ እዚህ ጋር ፍርቅ ውስጣዊ አንግሎች የሚባሉት 3 እና 6 4 እና 5። ፍርቅ ውጫዊ አንግሎች ደግሞ የሚባሉት አንግል 1 እና አንግል 8፣ አንግል 7፣ አንግል 2። እነዚህ አንግል 2 እና አንግል 2 እና አንግል 7፣ አንግል 1 እና አንግል 8 ፍርቅ ውጫዊ አንግሎች ናቸው። አንግል 3 እና 6 እና አንግል 5 እና 4 ደግሞ ፍርቅ ውስጣዊ አንግሎች ናቸው ማለት ነው። እሺ ተጓዳኝ አንግሎች የሚባሉት ከሁለት መስመሮች ቆራጭ መስመር በተመሳሳይ ጎን የሚገኙ አንግሎች ናቸው። ለምሳሌ አሁን እዚህ ጋር አንግል 1 እና አንግል 5፣ የኛው አንግል 1 እና አንግል 5፣ አንግል 2 እና አንግል 6፣ አንግል 3 እና አንግል 7፣ አንግል 4 እና አንግል 8 እነዚህ ተጓዳኝ አንግሎች ናቸው ማለት ነው። እሺ እሙን 6.1 ሚሊዮን ሁለት ትይዩ መስመሮች በቆራጭ መስመር ሲቋረጡ ተጓዳኝ አንግሎች ልክክ ተጋጣሚ ናቸው። እሺ ተጓዳኝ አንግሎች የምንላቸው ምን ብለናል ቅድም? ይሄኛው እዚህ ጋር ያለው እና ይሄኛው ወይም እዚህ ጋር ቤታና እንትን እያልኩኝ ተጓዳኝ አንግሎች ይችና ይሄኛው ወይም ይችና ይችኛው ወይም ይችና ይችኛው ወይም ይሄኛውና ይሄኛው ማለት ነው። ስለዚህ ሁለት ትይዩ መስመሮች በቆራጭ መስመር ሲቋረጡ ተጓዳኝ አንግሎች ልክክ ናቸው። ስለዚህ አሁን አንዱ ከተሰጠን አሁን አልፋ ከጋማ ጋር እኩል ነው፣ ቴታ ከፊ ጋር እኩል ነው፣ ቤታ ከጋማ ጋር እኩል ነው፣ ኦሜጋ ደግሞ ከሚው ጋር እኩል ነው ማለት ነው። ይህን የሚያሳይ ስለዚህ ይህንን በደንብ መረዳት ያስፈልጋል ማለት ነው። እዚህ ሁለት ተጓዳኝ አንግሎች በሁለት ትይዩ መስመሮች በቆራጭ መስመር ሲቋረጥ የሚመሰረተው ተጓዳኝ አንግሎች አንድ አይነት ነው ወይም እኩል ነው ማለት ነው። እሺ ቴረም 6.2 ደግሞ ሁለት ትይዩ መስመሮች በአንድ ቆራጭ መስመር ሲቋረጥ ሁለት ትይዩ መስመር በአንድ ቆራጭ መስመር ሲቋረጥ ፍርቅ ውስጣዊ አንግሎች ልክክ ናቸው። ፍርቅ ውስጣዊ አንግል እንዴት ነበር ያልነው? ፍርቅ ውስጣዊ አንግል ማለት አሁን እዚህ ጋር ይሄ አንግል 1 2 3 4 5 6 7 8 ቢሆን ፍርቅ ውስጣዊ አንግል ማለት አንግል 3 እና አንግል 6 እዚህ ይሄኛው ሁለቱ አንግል 4 እና አንግል 5 እነዚህ ማለት ነው። እነዚህ ፍርቅ ውስጣዊ አንግሎች ናቸው። ስለዚህ ፍርቅ ውስጣዊ አንግሎቹ እኩል ናቸው ማለት ነው። አሁን እዚህ ጋር ለና ሰ ሁለት ትይዩ መስመር ተሰጥቷል፣ በመ ተቋርጧል። አሁን እዚህ ጋር አንግል 1 እና አንግል 2 እኩል ናቸው ማለት ነው። አንግል 1 እና አንግል 3 ደግሞ እኩል ናቸው፣ ጀርባ አንግሎች ልክክ ስለሆኑ ማለት ነው። አንግል 3 እና አንግል 2 ደግሞ
አንግል 3 እና አንግል 2 በእሙን 6.1 እሙን 6.1 ምንድን ነበር የሚለው ሁለቱ መስመሮች በቁጥሮች መስመር ሲቋረጡ ተጓዳኝ አንግሎች ስለሆኑ ማለት ነው። ስለዚህ አሁን አንግል 3 እና አንግል 2 ተጓዳኝ አንግሎች ስለሆኑ ልክክ ናቸው ብለናል። አንግል 1 እና አንግል 2 ደግሞ ፍርቁጫ ውስጣዊ አንግሎች ስለሆኑ ልክክ ናቸው። አንግል 1 እና አንግል 3 ደግሞ ጀርባ ጀርብ ስለሆኑ ልክክ ናቸው ማለት ነው። ስለዚህ በዚህ መሰረት አሁን ምሳሌ 9 አንግል 1 70 ነው። ስለዚህ አንግል 3ም 70 ነው ማለት ነው። ስለዚህ አንግል 2ም 70 ነው በቴረም 6.2። ስለዚህ እነዚህ ቴረሞችና አሞኖችን በደንብ ማስተዋል ይኖርብናል ማለት ነው። እሺ እዚህ አሁን ቴረም 6.3 ምን ይላል? ሁለት ትይዩ መስመሮች በቆራጭ መስመር ሲቋረጡ በቆራጩ መስመር ተመሳሳይ ጎን ያሉ ውስጣዊ አንግሎች አንዱ የሌላው ዝርጋማዊ አንግል ነው ይላል። አሁን እዚህ ጋር ለናሰ ትይዩ መስመር ነው። ቆራጭ መስመር መስመሮች ለናሰን ያቋርጣል ማለት ነው። እሺ አሁን ማረጋገጥ የፈለግነው አንግል 1 እና አንግል 4 ተመሳሳይ ውስጣዊ አንግሎቹ ዝርጋማዊ መሆናቸውን ነው። ስለዚህ አንግል 4 ሲደመር አንግል 2 180 ዲግሪ ነው። ምክንያቱም 180 ነው ቢካዝ ቀጥታ መስመር ስለሆነ ማለት ነው። ሁለቱ ሲደመሩ ለናሰ ትይዩ መስመር ተሰጥቶናል። ስለዚህ አንግል 1 እና አንግል 2 ደግሞ እኩል ናቸው። እዚህ ጋር በቴረም 6.2 መሰረት አንግል 2 እና አንግል 1 እኩል ናቸው። አንግል 4 እና አንግል ይሄኛው 4 እና 2 ደግሞ 180 ይሰራል ብለናል። ስለዚህ አንግል 4 እና አንግል 1 ደግሞ እነሱም 180 ይሰራ በምትክ ማለት ነው። ስለዚህ አንግል 1 የአንግል 4 ዝርጋማዊ ወይም የዝርጋማዊ እንትን ነው ማለት ነው። አንግል 1 ለአንግል 4። ስለዚህ ሁለት አንግሎች ውስጣዊ ሆነው ሁለት ትይዩ መስመሮች ከሆኑ ውስጣዊ አንግሎቻቸው ዝርጋማዊ ናቸው ማለት ነው። አሁን እዚህ ጋር ቤታና አልፋ አለ። አልፋ 180 ተሰጥቶናል፣ 100 ተሰጥቶናል። ስለዚህ ውስጥ ትይዩ አንግሎቹ በአንድ በኩል ያሉት ዝርጋማዊ ናቸው ብለናል። ስለዚህ 180 እኩል ይሆናል አልፋ ሲደመር ቤታ ማለት ነው። አልፋ 100 ተሰጥቶናል። ስለዚህ 100 ነው ወደዚህ ስንቀንሰው ቤታ 80 ነው ማለት ነው። እሺ ሁለት መስመሮች ትይዩ መሆናቸውን ለማመልከት በመስመሮች ላይ ወደ አንድ አቅጣጫ ቀስት ምልክት ማድረግ እንችላለን። እሺ ምስል 6.30 እንደሚያመለክተው መስመር 1 እና መስመር 2 ትይዩ ናቸው። መስመር 3 እና መስመር 4 ትይዩ ናቸው። የአንግል ሸ እና የአንግል ቀ መጠን ምን ያህል ነው ይለናል። ይሄኛውም እዚሁ ተሰርቶናል። ሸ ይሄኛው ሁለቱ እኩል ስለሆነ ይሄኛው 70 ከተሰጠን ሸም 70 ነው። ከዛ ቀ ሲደመር 70 እኩል ይሆናል 180። ስለዚህ የቀ ዋጋ 110 ነው ማለት ነው። እሺ ማስታወሻችን እዚህ ጋር ምን ይላል? ሁለት መስመሮች ትይዩ ናቸው ማለት የምንችለው አንድ ቆራጭ ምስል ሲያቋርጣቸውና የሚከተሉትን ባህሪ ሲያሟሉ ነው። አንደኛው ሁለት ተጓዳኝ አንግሎች ልክክ ሲኖሩ፣ ቅድም እንደተባባለ ሁለት ውስጣዊ ፍርቅ አንግሎች ልክክ ሲሆኑ፣ ሁለት ውጫዊ ፍርቅ አንግሎችም እኩል ሲሆኑ ወይም ልክክ ሲያደርጉ፣ ስለዚህ ሶስቱን ባህሪ ሲያሟላ ነው አንድ መስመር ሁለት መስመር ትይዩ ናቸው የምንለው ማለት ነው። አሁን እዚህ ጋር ሀ ላይ መስመር 1 እና መስመር 2 ተሰጥቶናል። እዚህ ጋር አንግል 62 አንግል 62 ተሰጥቶናል። እኩል ናቸው ምክንያቱም መስመር 1 እና መስመር 2 ትይዩ ስለሆኑ ትይዩ የሆኑ ተጓዳኝ አንግሎች ደግሞ ልክክ ስለሆኑ እነዚህ አንግሎቹ ማለት ነው። እሺ እዚህ ጋር አሁን ለላይ ደግሞ ይሄኛው ምስል ተሰጥቶናል። ስለዚህ በኢማጂነሪ እነዚህን ጆቶች እናደርግና ላይን እንመሰርታለን። መስመር 1 እና መስመር 2 ተሰጥቶናል። እዚህ ጋር መስመር 3ን እንጽፋለን። የአንግሉ መጠን አሁን እዚህ ጋር 84 ነው። ይሄ አልፋና ቤታ ብለን ከፈልን። ስለዚህ መስመር 3 ሲያቋርጣቸው ሁለቱ ድምር 84 መምጣት አለበት ማለት ነው። እሺ እንዲሁም መስመር 3 ለመስመር 1 እና ለመስመር 2 ትይዩ ከሆነ ፍርቅ ውስጣዊ አንግሎች ልክክ መሆን አለባቸው። ስለዚህ አሁን የዚህ መስመር 1 እና መስመር 2 ትይዩ ከሆነ 42 ከሆነ ይሄ አልፋም 42 መምጣት አለበት፣ ቤታም 52 መምጣት አለበት። ግን ሁለቱ ሲደመሩ 94 ነው የሚመጣው።
84 አልመጣልንም። ስለዚህ ይሄ ማለት ምንድን ነው? መስመር 1 እና መስመር 2 ትይዩ እንዳልሆነ ነው የሚነግረን ማለት ነው። እሺ ንዑስ ምዕራፍ 6.2 ጎነ ሶስቶችን መንደፍ ይላል። ጎነ ሶስቶች በርዝመታቸው ይከፋፈላሉ። ለምሳሌ እነዚህ አሁን እዚህ ጋር ሀ ላይ ሶስቱን ጎኖች እኩል ያልሆኑ ጎነ ሶስት ነው። ለላይ ሁለት ጎኖች ርዝመት ተጋጣሚ የሆኑ ወይም እኩል የሆኑ ባለ ጎነ ሶስት ምስል ነው። ሐመር ውሃ ላይ የሶስቱን ጎኖች ርዝመት ተጋጣሚ ወይም እኩል የሆነ የጎነ ሶስት ምስል ነው። ሌላ ደግሞ በአንግላቸውም ልንመድባቸው እንችላለን። ሹል አንግል ጎነ ሶስት፣ ዝርጥ አንግል ጎነ ሶስት፣ ማዕዘናዊ አንግል ጎነ ሶስት እያልን ልንመድባቸው እንችላለን ማለት ነው። እሺ አንድ ጎነ ሶስት ምስል አንዱ ጎን ከሁለተኛው ጎን ከበለጠ የዚሁ ጎን ተቃራኒ የሆነው አንግል ከሁለተኛው ጎን ተቃራኒ ከሆነ አንግል ይበልጣል። ይሄ ማለት አሁን እዚህ ጋር ሀሰ ከሀለ ይበልጣል አይደለ? ስለዚህ አንግል ሀለሰ ከአንግል ሀሰለ ይበልጣል ማለት ነው። ሁለተኛው የሚለን አንዱ ጎነ ሶስት ምስል አንዱ አንግል ከሁለተኛው አንግል ከበለጠ በዚሁ አንግል ተቃራኒ የሆነ ጎነ ከሁለተኛው አንግል ተቃራኒ ከሆነ ጎን ይበልጣል ይሄ ይላል። ይሄኛውም እንትን ነው። ሶስተኛው ጎነ ሶስት ጎኖች ተበላላጭነት የማንኛውም ጎነ ሶስት ምስል የሁለቱ ጎኖች ርዝመት ድምር ከሶስተኛው ጎን ርዝመት ድምር ይበልጣል። አሁን ለምሳሌ ሀለ ሲደመር ለሰ ከሀሰ ይበልጣል ማለት ነው። ወይም ሀለ ሲደመር ሀሰ ከለሰ ይበልጣል ማለት ነው። እሺ አሁን እዚህ ጋር ምሳሌ 16 ላይ ከሚከተሉት ውስጥ የጎነ ሶስት ምስል ጎኖች ርዝመት መሆን የሚችለውን የትኛው ነው ይለናል። አሁን ሀ ላይ ሁለቱ ጎኖች ሲደመሩ ከአንደኛው ይበልጣል። እሱ የሚያሟላ ከሆነ የጎነ ሶስት ምስል ርዝመት መሆን ይችላል ማለት ነው። አሁን 3 ሲደመር 4 ሴንቲሜትር ከ5 ሴንቲሜትር ይበልጣል። 4 ሲደመር 5 ሴንቲሜትር ከ3 ሴንቲሜትር ይበልጣል እያለን ማየት እንችላለን። ግን አሁን ሐመር ውሃ ላይ 1 ሜትር ሲደመር 4 ሜትር ከ5 ሜትር ላይ እኩል ነው። ስለዚህ ይህን የጎነ ሶስት ጎኖች ያለ እኩልነት ሁኔታ ስለማያሟላ ስለዚህ የጎኖቹ ርዝመት መሆን አይችሉም ማለት ነው። እሺ ንዑስ ምዕራፍ 6.3 ልክክ ወይም ተጋጣሚ ጎነ ሶስቶች ይባላል። ሁለት ምስሎች እኩል መጠንና አንድ አይነት ወይም ተመሳሳይ ቅርጽ ካላቸው ተጋጣሚ ወይም ልክክ ናቸው እንላለን። ጎነ ሶስት አሁን እዚህ ጋር እንደምናየው ምስል 6.53 ላይ ሀለሰ እና ጎነ ሶስት ወመበ ተጋጣሚ ናቸው። ምክንያቱም ሁሉም ጎናቸው እና ሁሉም አንግላቸው እኩል ሲሆን ስለሆነ ማለት ነው። ተጓዳኝ አንግሎች አንግል ሀ ከወጋ እዚህ ጋር አሁን ይሄኛው አንግል ከዚህኛው ጋር አንግል ለ ከአንግል መጋ አንግል ሰ ከአንግል በጋ እኩል ነው። ይሄ መስመር ሀለ ከመስመር መጋ መስመር ሀሰ ከመስመር ወበጋ መስመር ለሰ ከመስመር መበጋ እኩል ሲሆን እነዚህ ተጋጣሚ ጎነ ሶስቶች ይባላሉ ማለት ነው። ሁለት ጎነ ሶስት ምስሎች ተጋጣሚ ናቸው የምንለው ተጓዳኝ የሆኑ ጎኖቻቸው ተጋጣሚ ሲሆኑ እና ተጓዳኝ የሆኑ አንግሎቻቸው ተጋጣሚ ከሆኑ ብቻ ነው ማለት ነው። እሺ አሁን እዚህ ጋር ተጓዳኝ አንግሎች ይሄኛው ቀድም እንዳልኳቸው ሀ ከወጋ ለ ከመጋ ሁሉም እኩል ሲሆን እነዚህ ተጋጣሚ ጎነ ሶስቶች ይባላሉ። እሺ ንዑስ ምዕራፍ 6.3.2 ደግሞ የጎነ ሶስት ምስሎች ልክክነት ደንቦች ይለናል። እሺ አሁን እዚህ ጋር ጎን ጎን ተጋጣሚነት ይለናል። ጎን ተጋጣሚነት ይሄ ምን ማለት ነው? የአንድ የጎነ ሶስት ምስል ሶስቱም ጎኖቹ ከሌላው ጎነ ሶስት ምስል ተጓዳኝ ጎኖቹ ጋር ተጋጣሚ ከሆነ ሁሉም ጎነ ሶስት ምስሎች ልክክ ናቸው ወይም ተጋጣሚ ናቸው እንላለን። ይሄ ማለት ሁሉም ጎኖች አሁን ለምሳሌ እዚህ ጋር መስመር ሀለ ከመስመር መወጋ መስመር ሀሰ ከመስመር ወበጋ መስመር ለሰ ከመስመር መበጋ እኩል ናቸው። ስለዚህ እነዚህ በጎን ጎን ተጋጣሚ ናቸው። በጎን ናቸው ሶስቱም ጎን ናቸው። ከዚህኛው ሶስቱም ጎን ስለሚመሳሰል ተጋጣሚ ናቸው ወይም እኩል ናቸው እንላለን ማለት ነው። እሺ በጎን አንግል ጎን ተጋጣሚነት ደግሞ አንድ ጎነ ሶስት ምስል ከሌላኛው ሁለት ጎኖቹ
ከሌላኛው ምስል ሁለት ጎኖች ጋር ተመሳሳይ ነው። በእነዚህ ጎኖች የተመሰረተው አንግል የሁለቱም እኩል ነው። ስለዚህ አሁን እዚህ ጋር መስመር ሰለ ከመስመር በመጋ መስመር ሀለ ደግሞ ከመስመር ወመጋ ይመሳሰላል። ከዛ በተጨማሪ ደግሞ አንግል ሰለመ ከአንግል በመወጋ እኩል ነው። ስለዚህ ይሄ በጎን አንግል ጎን ተመሳሳይ ናቸው ሁለቱ ወይም ተጋጣሚ ናቸው ሁለቱ ጎነ ሶስቶች እንላለን። ሌላኛው በአንግል ጎን አንግል ስንል ደግሞ እነዚህ ሁለት ጎነ ሶስት ምስሎች ሁለቱ አንግላቸው እና አንድ ጎናቸው እነዚህ እንትን ያለው አንዱ ጎን እኩል ሲሆን የአንድ ጎነ ሶስት ሁለት አንግሎች እና በእነዚህ አንግሎች መካከል ያለው ጎን ተጓዳኝ ከሆኑ ከሌላ ጎነ ሶስት ሁለት አንግሎች እና በእነዚህ አንግሎች መካከል ካለው ጎን ጋር ተጋጣሚ ከሆኑ ሁለቱ እንትኖች ተጋጣሚ ወይም እኩል ናቸው ማለት እንችላለን ማለት ነው። እሺ እንውስ ምዕራፍ 6.4 ልኬት ይለናል። ቀደም ሲል የካሬና ሬክታንግል ዙሪያ በስፋት ተምረናል አምስተኛ ክፍል ላይ። ስለዚህ አሁን ስፋት ርዝመት ሲባዛ ወርድ ነው። ሬክታንግል ላይ ሁለቱ ተቃራኒ ጎኖች እኩል ናቸው፣ ካሬ ላይ ደግሞ አራቱን ጎኖች እኩል ናቸው እያለን በደንብ በስፋት ተምረናል። አሁን እዚህ ጋር ስፋት ማለት ርዝመት ሲባዛ ወርድ ይለናል። ዙሪያ ደግሞ ሁለት ቱ ታይምስ ርዝመት ሲደመር ቱ ታይምስ ወርድ ማለት ነው። ወይም ሙሉውን ርዝመት ሲደመር ርዝመት የዚህኛውን ሲደመር ወርድ አድርገን መስራት እንችላለን ማለት ነው። የማዕዘናዊን ደግሞ የጎነ ሶስት ስፋት ከዚህ በፊት ካሬና ሬክታንግል ስለሆነ እንዴት መለካት እንችላለን? ይሄኛውም ራሱ ፎርሙላ አለው። ሀፍ ሲባዛ መሰረቱ ሲባዛ ከፍታውን አድርገን ነው የምንይዘው ማለት ነው። አሁን ለምሳሌ እዚህ ምሳሌ 21 ላይ እንትኑን ተሰጥቶናል። መሰረቱ 7 ነው፣ ከፍታው 10 ነው። ስለዚህ 7 ሲባዛ በ10 70 ነው። 7 ሲካፈል 2 35። ስለዚህ የጎነ ሶስቱ ስፋት 35 ነው ማለት ነው። እሺ አሁን እዚህ ጋር ለየት ያለው የሐመር ውሃ ስለሆነ የሐመር ውሃን አሳያችኋለሁ። አሁን ሐመር ውሃ እዚህ ጋር ይችን ሙሉዋን የዚችንም የእንትኑን ነው የምንፈልገው። አሁን እዚህ ጋር ሬክታንግል አለች። ይችን አይቷ 9 ሴንቲሜትር ናት ሙሉዋ ተብለናል። 9 ሴንቲሜትር ነው። እዚች ጋር እስከዚህ ድረስ 7 ሴንቲሜትር ተስኖ፣ ስለዚህ ስንቀናንስ 2 ይሆናል። እቺ ከፍታዋ ደግሞ ሙሉ 10 ተሰጥቶናል። እስከዚህ ድረስ 6 ሴንቲሜትር ተሰጥቷል። ስለዚህ 10 ሲቀነስ 6 4። ስለዚህ ሀፍ ሲባዛ 4 ሲባዛ በ2 8 በ2 በ2 4 የሬክታንግሏን የትራያንግሏን አገኘናት 4 ነው። የሙሉን ስንፈልግ ደግሞ 7 ሲባዛ በ10 70 ሲደመር 4 74 ማለት ነው። እንደዚህ አድርገን በቀላሉ መስራት እንችላለን። የጎነ ሶስት ምስል የሶስቱን ጎኖች ርዝመት ድምር የጎነ ሶስት ዙሪያ ይባላል። ስለዚህ አሁን እዚህ ጋር ሸ ሲደመር ወ ሲደመር ከ ሙሉ እንትን ዙሪያውን ይሰጠናል ማለት ነው። ይህንንም በቀላሉ ዙሪያውን መስራት ይቻላል። አሁን እዚህ ጋር 7 ሲደመር 6 ሲደመር 8 21 ብለን እንትን ማለት እንችላለን። ማንኛውም ምስል ስፋትም ሆነ ዙሪያ ስንፈልግ የጎኖቹ ርዝመት መለኪያቸው እኩል መሆን አለበት። ሴንቲሜትር ከሆነ በሴንቲሜትር፣ ሜትር ከሆነ በሜትር በተመሳሳይ ምድብ መጻፍ አለበት ማለት ነው። አሁን እዚህ ጋር እንዴት እንደሚቀየር እንትን እንደሚል በደንብ ስለተማርን አሁን ይሄንን ተመልሰናል። ደግሞ በፊት ቪዲዮዎች ላይ ስላሉ እዛ ጋር ገብታችሁ ማየት ትችላላችሁ። አሁን እዚህ ጋር የአንድ ሬክታንግል ርዝመት 25 ሴንቲሜትር ወርዱ 110 ቢሆን ሚሊሜትር ነው። እዚህ ጋር ሴንቲሜትር ነው። ስለዚህ ሁለቱን ወደ አንድ ቀይረን መስራት እንችላለን ማለት ነው። ስፋቱ ርዝመት ሲባዛ በወርድ ስለሆነ ነው። ምዕራፍ 6.4.2 ደግሞ የሬክታንግላዊ ፕሪዝም ይዘት ይላል። ይዘት ማለት ማንኛውም ነገር ሊይዘው የሚችለው ቦታ ወይም ልኬት ነው። ይዘት ርዝመት ወርድና ከፍታ አድርገን እንደዚህ ከዚህ ቀደም የተማርነው ነው። እንደዛ አድርገን መስራት እንችላለን። አሁን እዚህ ጋር ርዝመቱ 5 ሴንቲሜትር የሆነ ወርዱ 2 ሴንቲሜትር እና ከፍታው 8 ሴንቲሜትር የሆነ ሬክታንግል ፕሪዝም ምስል ተሰጥቶናል። ስለዚህ ይዘቱን ፈልጉ ነው የተባልነው። 5 ሲባዛ በ2 ሲባዛ በ8 አድርገን 80
ማምጣት እንችላለን። ይዘት ስንለካ በሚሊሜትር ኪዩብድ፣ በሴንቲሜትር ኪዩብ፣ በሜትር ኪዩብድ እንደምንገልጽ ተነጋግረናል ከዚህ በፊት። ግን እኩል እንዴት እንደሚቀየር ምናምን እንዳልኳችሁ ከዚህ በፊት ቪዲዮዎችን ስለሰራሁኝ እዛ ጋር ገብታችሁ ማየት ትችላላችሁ። አሁን እንደዚህ ይዘትን ለማግኘትም ተመሳሳይ ምድብ ያላቸውን አሁን በሚሊሜትር ኪዩብድ ከሆነ ሁሉም በሚሊሜትር ኪዩብድ መሆን አለበት። በሴንቲሜትር ኪዩብድ ከሆነ እንደዛው መሆን አለበት። ስለዚህ እንደዚያ እየቀየረን መስራት እንችላለን ማለት ነው። ሬክታንግላዊ ፕሪዝም ይዘት ፈልጉ። ርዝመት፣ ወርድና ከፍታ ተመሳሳይ ምድብ መሆናቸውን አረጋግጡ። በተለያየ ምድብ ከተሰጡ ወደ ተመሳሳይ ምድብ ቀይሩ ይላል። ይሄኛው እንዳልኳቸው አሁን ማለት ነው። ስለዚህ በዚህ የ6ኛ ክፍልን የሂሳብ ትምህርት እናጠቃልላለን ማለት ነው።